ቤት ማንም የለም እንዴ? አረት እያሉ መኝታ ቤት ናቸው። ምን? እማዬ መታለች እንዴ? አዎ መጥተዋል። ምን ነው ደነገጥሽ? የተፈጠረውን ነገርሻት እንዴ? አረ አልተናገርኩም። ምን ብዬ እናገራለሁ? ሀና ተናግረሻል? አልተናገርሽም? ሙች ሰላምዬ፣ አልተናገርኩም ይሄን ነገር እማ ሰላም እንዴት ናችሁ? ደህና ናችሁ ወይ? የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ ዛሬ የመጣሁት በክፍል 16 ኖላዊ ድራማ ነው ማለት ነው። ተከታታይ ድራማ እንሆ ተለቋል ማለት ነው። እንግዲህ ዛሬ በሰላም ላይ ነው አብዛኛውን ነገር የሆነው ማለት ነው። ሌላ ምንም እንትን ያለ ነገር የለም። በባለፈው ፓርት ላይ እንግዲህ እንዳያችሁት ሀና ሰላም ስታስታውቅ ወይንም ደግሞ ሲያስመልሳት በነበረበት ሰዓት ፍቅረኛለሽ ወይ ጓደኛለሽ ወይ በማለት እንግዲህ ጠይቃት ነበረ። እሷም ደግሞ በመቆጣት ለምንድን ነው እንደዚህ የምትይው በማለት አርግዘሽ ይሆናል የሚል ቃል ተናግራት ነበረ። ይህን ስትናገር ግን ውጭልኝ ከክላሴ፣ እንደዚህ አይነት ነገሮችን መስማት አልፈልግም፣ እንዴት እንደዚህ ታስቢኛለሽ? አብሬ ስሆንና ስጫወት ሌላ ጭንቅላቴ ላይ ወጣሽብኝ በማለት እንግዲህ ትክክለኛውን ነገር ስትነግራት እሷ ያን ነገር ለማመን አሻፈረኝ ብላ ነበር ማለት ነው። እንዲሁም እናቷ ደጋግማ ስትጠይቃት ለምንድን ነው ሰላምዬ እንደዚህ የተቀየርሽው? ምን ሆነሽ ነው በማለት እንግዲህ እናቷም ደጋግማ ጠይቃት ነበረ። ለምንስ ታለቅሻለሽ? እያለቀሽ እኮ እያየውሽ ነው በማለት እንግዲህ እናትየዋም ጠይቃት ነበረ። በፍጹም ግን ልትነግራት አልቻለችም። ከእናቷ ደብቃታለች ማለት ነው። እና ያው በመጨረሻም ሐኪም ቤት ሄዳ አውቃለች ማለት ነው እርጉዝ እንደሆነች። እንዲሁም የዘጠኝ ሳምንት ያ ማለት እንግዲህ 2 ወር ከሳምንት ማለት ነው እንደዛ ያክል እርጉዝ እንደሆነች እና አንድ ዶክተሩን ደግሞ አሁን የማስወርድበት መድኃኒት እንድሰጠኝ እፈልጋለሁኝ በማለት እንግዲህ ተጠይቀዋለሁ። ዶክተሩ ደግሞ ይሄን ነገር እኔ ላደርገው አልችልም፣ በፍጹም አላደርገውም በማለት እንግዲህ ይመልስላታል ማለት ነው። እንዲሁም ለሀኒም ደግሞ የምታውቂ ከሆነ እኔ ማስወረድ እፈልጋለሁ፣ ስለዚህ እንዳስወርድ ታግዥኛለሽ በማለት ለሀኒም ነግራት ነበረ ማለት ነው። ሀኒ ደግሞ ይሄን ነገር እኔ በፍጹም አላደርገውም፣ እንደዚህም አላደርግም፣ ላንቺም በጣም ይጎዳሻል በማለት እንግዲህ እንደማታግዛትና ለማውረድ እንዳልተስማማችም እሷም ትነግራታለች ማለት ነው። እሷንም እንደዚሁ ተቆጥታ ውጭልኝ ከክላሴ እኔ ምንም አልፈልግም በማለት እንግዲህ ታስወጣታለች። እናትየዋ ጋር እንዳትናገሪ ዝም በይ በማለት እንግዲህ ያው ሀኒም የሰላም እናት ጠይቃት ነበር። ምናልባት አንቺን ትቀርብሻለች፣ አውርታሽ ከሆነ ምን አለችሽ ልጄ በማለት ጠይቃት ነበረ። ምንም እንዳላለቻት እና እንዳልጠየቀቻት እንግዲህ ሰላም እናትም እንግዲህ ሀናን የሆነ የዋሸሺ ነገርማ አለ፣ ምን ነው ደነገጥ? ስለዚህ ነግራሻለሽ ማለት ነው፣ ምንድን ነው የሆነችው ልጄን እባክሽን ንገሪኝ በማለት እንግዲህ ደግማም ጠይቃት ነበረ። እሷ ግን ምንም ነገር እንዳልሰማች እና ምንም እንዳልሆነች ነው የነገረቻት ማለት ነው። የሰጠዋት ምግብን በልታለች፣ ደህና ነች በማለት እንግዲህ ነገሮችን በመደባበስ ያው ሀና ለማሳለፍ ሞከራለች ማለት ነው። ሰላም እንግዲህ በራሷ እርምጃ የራሷን የሆነ ነገር እንትን ብላለች። ምክንያቱም ዶክተሩ ስታናግረው አይሆንም ብሏታል። ሀኒንም ስታማክራት በፍጹም አይሆንም፣ እንደዚህ አይነት ነገሮችን እንድታስቤ አልፈልግም፣ ላንቺ ጎዳሻል ብላ ስላሰበች እንግዲህ እሷም ደግሞ መድኃኒት ከሚገዛበት ቦታ እራሷ ሂዳ ማንም በሌለበት ቤት ውስጥ ብቻዋን በሆነችበት ሰዓት እንግዲህ መድኃኒቱን ወስዳ እንዲሁም ያረገዘችው ደግሞ እንዲወርድ አድርጋለች ማለት ነው። እና በጣም ስቃይ ላይ ሆና ነው እንግዲህ ፓርቱ ያለቀው ማለት ነው። እና ትድናለች ወይስ እንዴት ነው የሚለው ነገር እንግዲህ ያሳስባል። በነገራችን ላይ ሀኒ ስለደረሰችላት ማለት ነው ስልክ እየደወለች ነበር እንግዲህ እዛት ወደ ሆስፒታል ትሄዳለች፣ ካለው ነገር ልታገግም ትችላለች ማለት ነው። ግን ደግሞ ለእናቷ ይህን ነገር አልተናገረችም። እንግዲህ የወደደችው ያፈቀረችው ልጅም ብር ከሷ እንደሚፈልግና
አብሯት እንደማይሆን ነው ያወራችው ማለት ነው። ምክንያቱም ከእናቴ ጋር ስታረቅና ከእናቴ ጋር ስሆን ከእናቴ ብር መውሰድና ለሱ መስጠት ሳቆም ነው ብሩ ስለቆመበት ነው። እኔ እና እሱ የተለያየ ነው፣ ሌላ ምንም ምክንያት አይደለም። ስለዚህ እሱም ምንም አይረባም በማለት ስለ ፍቅረኛዋም ተናግራለች ማለት ነው። ዶክተሩም ብሏል ይህን ያክል ካውሬ ያረገሽ ይመስል ለምንድን ነው እንደዚህ ለማስወረድ በጣም እንትን ያልሽው በማለት ያው በለው በማለት እንግዲህ ስለሱም ስለ ጸባዩ ተናግራለች። እና ሰላም በመጨረሻ ምን ትሆናለች? ትድናለች ወይ? በስትክክል ትድናለች ብዬ አስባለሁ እኔ ማለት ነው። ብዙ ነገሮች ሊመጣ ይችላል፣ እናቷም ትሰማለች፣ ሁሉም ሊሰማ ይችላል። ግን ደግሞ ትድናለች፣ ሰላም ትሆናለች። ግን ደግሞ በጣም አስተማሪና እንትን የሚሆነው ፓርቱ እንደዚህ አይነት ነገሮች ደግሞ ስህተት መሆኑን የምናይበት ነው ማለት ነው። አንዳንዴ ከሚሰሩ ድራማዎች እና ከምናያቸው ነገሮች የሚጠቅመንን ነገር መውሰድ ነው ማለት ነው። እና ራስን አደጋ ላይ መጣል ነው። እንዲሁም ደግሞ ፈጣሪ የፈጠረውን ፍጥረት ደግሞ ሰው ልጅ ማጥፋት አይችልም ማለት ነው። እና በነገሮች ላይ ጥንቁቅ መሆን እንዳለብን የሚያስተምር ነገር ነው። እንደዛ ነው እኔ የማየው ማለት ነው። ስለዚህ በዛ መልኩ ማሰብ አለባችሁና ውዶች፣ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።